አስቀመጠውና በመጽሐፍ ቅዱስ ብቻ ነው የተከራከሩት። ማለት በቃ አንተ የኔ መጽሐፍ ስለማታምንበት በአንተ መጽሐፍ ብቻ እንሄዳለን። የቱ ጋ ነው አምላክ ነኝ ያለው? የቱ ጋ ነው ክሩሲፋይድ የሆነው? ክሩሲፋይድ ከሆነ ቀናቶቹ እንዴት አለፉ? ከዛ በኋላ እንደዚህ ሲሆንስ እንዴት ሆነ? ከዛ ሲኦል ወረደ ወይስ አልወረደም? ከሞተ በኋላ ምንድን ነው የሆነው ኢየሱስ ክርስቶስ ነው? ምክንያቱም የዛን ጊዜ ሁሉም የሰው ልጅ ኃጢአተኛ ነው አይደለ? ስለዚህ ኢየሱስ ክርስቶስ ክሩሲፋይድ ተደረገ። ከዛ ወዴት ነው ሊሄድ የሚችለው መልሶ እስከሚነሳ ድረስ? ሲኦል። አምላክ እንዴት ነው ሲኦል ሊሄድ የሚችለው? ሪሊ ኢሎጂካል ነው። በቃ ስልሽ ኢሎጂካል ነው በጣም ብዙ ነገር ማለት ነው። እና ከመጽሐፍ ቅዱስ አንጻር አስረድቶት ጨረሰ። እና ፓስተሩ ኦንሊ ቲንግ ሲል የነበረው ኢየሱስ ክርስቶስ ጌታ ነው፣ በትክክለኛ መንገድ መሄድ አለባችሁ፣ እንትን በሉ፣ ጌታን ተቀበሉ። ኦንሊ ቲንግ ሲያወራ የነበረው ያንን ነው። ሌላ ምንም አይነት ይሄ ሎጂካል የሆነ በስነስርዓት ይሄ ሴንተንስ የተደረገ አርጊመንት ሊያቀርብ አልቻለም። ከዛ ሼሁ እንትን መጽሐፍ ቅዱስን ጨርሰው ወደ ቁርአን መጡ። ከቁርአን ላይ ማስረድተው ጨረሱ። ክርክሩ አለቀ ነው የሚላችሁ። ምንም ፍሬ ነገር ሳይናገር ሰውየው አለቀ ክርክሩ። ከዛ ክርክሩ ሲያልቅ እኔ የመጀመሪያ የጠየቅኩት ጥያቄ ምንድነው ታውቃላችሁ? ፓስተሩ ለምን እንዳልሰለመ ብቻ ነው የጠየቅኩት። ለምንድን ነው ያልሰለመው ይሄ ሰውዬ? ማለት አልገባኝም። ምን እየጠበቀ ነው? ላይክ ምን ቀረው አሁን ከዚህ በኋላ ነው? አይምሮዬ እሱ ነው እያሰበ ያለው እሱን ብቻ ነው። በቃ እኔ ወላሂ የምሬን ነው የምላችሁ። ካሁን በቃ ሻሃዴን ይዛለሁ ይላል ብዬ ሰውዬው ኤክስፔክት እያደረኩኝ ነበር የምሬን። እና በቃ ጨረሰና ወረደ እና እሱ ኮንፊውዝድ ማለት አልገባኝም። ምንድነው እየተፈጠረ ያለው? እና ዘጋግቸው ምናምን ቁጭ አልኩኝና ወላሂ በጣም አዘንኩ ስላችሁ በቃ ከምሬ ነው ያዘንኩት። አንደኛ ነገር በማውቃቸው ሙስሊም ሰዎች ላይ በሙሉ ተናደድኩኝ። እኔ መጀመሪያ የተሰማኝን ስሜት ማለት ነው። ማለት የሰው ልጅ ይህንን የመሰለ ሀቅ ይዞ ይህንን የመሰለ ማረጋገጫ ይዞ ምንም የማያወላዳ ሙሉ ኤቪደንስ ሎጂካል የሆነ ሳይንቲፊክ የሆነ ምንም አይነት በቃ ማለት ምንም የማያሳፍር ትልቅ እውነት ይዞ ለምንድን ነው ማይነግሩ? ማለት ለምንድን ነው ያልነገሩ? እኔ በጣም ተገረምኩኝ። በቃ ማለት የማውቃቸው ሙስሊሞች ለምንድን ነው ነግረውኝ የማያውቁት ይህንን ነገር? እኔ ብቻ የሆነ ደበረኝ። የማውቀው ሰው ሙስሊም ሰው በሙሉ ደበረኝ ነው የምላችሁ። እዛ ፖይንት ላይ በቃ በጣም ደብሮኝ ነበረ። ከዛ ሁለተኛ ደግሞ አዘንኩኝ ለራሴ በጣም ማለት ይህ ሁላ ዘመን ትክክል ያልሆነ ነገር ውስጥ ነው ስኖር የነበረው። ሙቼስ ቢሆን ነበር ማለት በዚህ መሀል ሙቼ ቢሆንስ ነበር ኑሮ እንዴት ነው ኩዌሽን ማድረግ እና ይህንን ነገር ማወቅ ያቃተኝ እንዴት ነው? እንጠብቃታለን። ይሰማሻል? ወጥተሽ ነበር በመሀል እና ብቻ እኔ በጣም ተገረምኩኝ። በቃ ማለት ይህንን ሁላ ዘመኔን እኔ የተሳሳተ ነገር ላይ እያኖርኩኝ ሙቼ ቢሆንስ ነበር ኑሮ ማለት ወደዛ ምናምን የሚያስብል ነገር የለም። ሁሉም ጥያቄ ተመልሷል። ሁሉም ነገር ታውቋል። ኦንሊ እኔ መስለሜ ብቻ ነው የቀረው። የኔ ጉዳይ ብቻ ነው የቀረው። ስለዚህ ቁጭ ብዬ አሰብኩኝ። አሁን እንግዲህ ከዚህ በኋላ እውነትን አውቄያለሁ። ምንም ይሄ ነው ብዬ የማስቀምጠው ምክንያት የለኝም። ትክክለኛ የሆነ ነገርን እንግዲህ ወደዚህ መንገድ መጥቼ ተመርቻለሁ። ስለዚህ መስለም ነው ያለብኝ አልኩኝ። በቃ ከራሴ ጋር መስለም ነው ያለብኝ። ከዛ ማለት ይሄ ሲሪየስ የሆነ ኮንቨርሴሽን ነው በቃ ከራሴ ጋር ያደረኩት። አሁን ከዚህ በኋላ መስለም ማለት የራሱ የሆነ ብዙ ኮንስኮንሶች አሉ። አዲስ የተሰማት ነው ስታክ እያደረገ ነው ኔትወርኳ። ሼር ኮፒ ሊንክ እስቲ አድርጉ። ይቅርታ ስታክ እያደረግኩባት ነው። እናንተ ጋርም ከሆነ ሼር ኮፒ ታብታብ አድርጉ እስቲ። ሶሪ ፎሎ አድርጉ። አዲስ የኔ ኔትወርክ ነው አንቺ ኔትወርክ ነው? ከአንቺ ጋር ነው መሰለኝ። ከዛ ብቻ ቁጭ ብዬ አሰብኩኝና እንግዲህ ሰልማለሁ ብለሽ ከወሰንሽ አልኩኝ በጣም ብዙ የሚመጡ ኮንስኮንሶች አሉ። የራሱ የሆነ ሪስክ አለው። ከፋሚሊ ጋር መጣላት፣
ከጓደኞች ጋር መለየት፣ ላይፍ ስታይል መቀየር፣ ብቻ ሁሉ ነገር ቁጭ ብዬ ያሰብኩት ማለት ምን ሊመጣ እንደሚችል ያ ነገር ምን ሊያስከትል እንደሚችል ምን ይዞ ሊመጣ እንደሚችል በቃ ቁጭ ብዬ ሲሪየስ የሆነ ኮንቨርሴሽን ከራሴ ጋር ያስፈልግ ነበር። ምክንያቱም አይኖ ከዛ በኋላ ላይፍ ኢዚ እንደማይሆን በቃ ገብቶኛል። እኔ ላይክ የማውቀው የመጣሁበትን ፋሚሊ ባክግራውንድ እኔ አት ስቴጅ ስፔሻሊ ለእስልምና ያላት አመለካከት በጣም ከባድ አመለካከት ነው ከምላችሁ በላይ በጣም ከባድ የሆነ አመለካከት ነው ያላት እና ወይ ችግር ኔቲቭ ገለኝ እና ቁጭ ብዬ እነሱን ነገሮች አሰብኳቸው እና ምን አልኩኝ መጨረሻ ላይ እንግዲህ ወይ እዚህ ዱኒያ ላይ እንደፈለግኩኝ ኑሬ ላይክ ቤተሰቤን የሚያስደስተውን ነገር ለእኔም ኢዚ የሆነውን መንገድ መርጬ ኑሬ አልፋለሁ። ከዛ ያው አኺራ ወደማይሆነው ቦታ እንሄዳለን። ወይም ደግሞ ዱኒያዬ ላይ ያለውን ነገር አስተካክዬ ዋጋ መክፈል ያለብኝን ነገር ዋጋ ከፍዬ ከዛ በኋላ እንግዲህ አኺራዬን ማስተካከል አለብኝ። ሁለት ምርጫ ነው ያለኝ። ስለዚህ ከሁለቱ የትኛውን ነው መምረጥ ያለብኝ የሚለውን ቁጭ ብዬ አሰብኩኝ። አዲስ እስከምትመጣ ድረስ እኛ እንዴ ሴቲንግ ላይ እንግባና እና ቁጭ ብዬ ብቻ እሱን አሰብኩኝ። ከራሴ ጋር ትንሽ ተወያየውኝ እና በቃ የዛኑ ቀን ማታ ሻሃዳዬን ያስኩኝ። እኔ ራሴ ነኝ ሻሃዳዬን ያስኩት ቁጭ ብዬ ወላሂ ቤቴ ቁጭ ብዬ ራሴ ነኝ ሻሃዳዬን በቃ ያስኩት። ሻሃዳዬን ያስኩኝ። ለማንም አልተናገርኩም፣ ምንም አላልኩም። በቃ ጸጥ ብዬ ተቀምጫለሁ እና እኔ እንጃ እኔ አላውቅም። እኔ አሁን ባይዘዌ ሻሃዳ ስትይዙ ማለት ነው ሰውማ አሲዞሹን ራስሽም ይዘሽም ይሁን ምንም ይሁን ሞመንት ያቺን መስመር የምትሻገሪባት ሞመንት እኔ ፊዚካሊ የሚሰማ ስሜት አለው። ልባችንን ብቻ አይደለም በቃ ይሄ ፊዚካሊ ሁላ ምን የሚሰማን ስሜት አለ ማለት አላህ በዚህ ውስጥ እኛ የማናውቀውን አላህ የሚያውቀውን የራሱ የሆነ ጥበብ አስቀምጦበታል። በቃ ማለት እኛ ኤክስፕረስ ልናደርገው የምንችለው ነገር አይደለም። እኛ እንደዚህ ተሰምቶናል። እኔ በቃ ብዙ ሁል ጊዜ ይላለሁኝ እኔ ከሰለምኩኝ በኋላ ያሉትን ጊዜያቶች ስፔሻሊ በጣም ለረዥም ጊዜ ኦቨር ለ2 ዓመት ምናምን እኔ ምሬን ነው የምልሽ አዲስ እኔ እዚች ምድር ላይ ያለችው ፍጥረት እኔ ብቻ እንደሆንኩኝና አላህ እኔም ብቻ እንደሚያይ ነበር የሚሰማኝ። በቃ እኔም ብቻ ማለት በቃ ሌላ ፍጥር ማለት ስለሌላው ፍጥር አላህ የሚያስቡላ አይመስለኝም። እኔን የሚያይ እኔን የሚከታተል እኔን የሚንከባከብ በቃ የእኔ ጉዳይ ብቻ ግድ እንደሚለው ነበር ወላሂ የሚሰማኝ የነበረው ማለት ነው። እና ይሄ በቃ አላቅም በቃል የሚገለጽ እንትን አይደለም፣ በቃል የሚገለጽ ቦንድ አይደለም፣ በቃል የሚገለጽ ነገር አይደለም። በቃ እዛ ሳለኝ ኤክስፔሪንስ የምናደርገው ነገር እና ሻሃዳዬን ያስኩኝ ምናምን ከዛ ቁጭ ብዬ በቃ የሰላት ጉዳይ ነው ያሰብኩት። እንዴት ነው ሰላት መስገድ የምችለው እና እንዴት እንደሚሰገድ አንደርስታንድ ማድረግ አልቻልኩም። እና ወላሂ እኔ የመጀመሪያ ሱጁዴን ሳላረግ እምሞት መሰለኝ። በቃ እምሞት ነው በቃ የመሰለኝ ማለት በቃ አንድ ጊዜ እንኳን ሳልሰግድ እምሞት ነው በቃ የመሰለኝ። ወላሂ በቃ ተጨነኩ ከምላችሁ በላይ እና ሳሪም እንደወልኩለት እና እሺ እንዴት ነሽ ምናምን አለውኝ ደህና ነኝ ምናምን እያነበብሽ ነው ምናምን አለኝ። አዎ ላይክ ይሄ ቼክ ያደርገኛል ሁሉ ጊዜ እየደወለ እንዴት ነው ምናምን ያለ ቼክ ያደርገኛል እና እንትን አልሽ ምናምን አዎ እና ምን ጥያቄ አለሽ? አይ ምንም ጥያቄ የለኝም ማለት አለኝ። አይ ምንም ጥያቄ የለኝም እና እስልምና ሁሉም ነገር ልክ ነው ብለሽ አምነሻል አለኝ። አዎ አምኛለሁ አልኩት እና ደነገጠ ትንሽ ማለት ከሌላ ጊዜ የነበረው ከዛ እና አሁን አንቺ እስልምና ለመቀበል ፈቃደኛ ነሽ ምናምን ሲለኝ እኔ ሙስሊም ነኝ ኦልሬዲ ሳሊም በቃ ሰልሜያለሁ አልኩት እና ደነገጠ በጣም ማለት ምናምን ሲለኝ በቃ ሻሃዳዬን ይዣለሁ ትናንትና እንደዚህ ምናምን ስለ ሊያምነኝ አልቻለም። እና ኖ አይደለም ሻሃዳሽን እኔ ያስይሻለሁ ማለት አላመነኝም። እሱ ለማመኑ ላከበደው ታውቂያለሽ እና እኔ ያስይሻለሁ ሻሃዳሽን ምናምን አለኝ ማለት ነው። ካልክሽ እኔ ደስ ይለኛል ምንም ችግር የለውም አልኩት እና በስልክ ድጋሚ ሻሃዳ ያሳያዘኝ ማለት ነው ሳሪም እና በቃ ማውራት ነው ያቃተው ማለት ማውራት በቃ እኔ ሱብሃንአላህ። በነገራችን ላይ የሆነ ሰው ሲሰልም እኛ የምንሰልመው ብቻ ሳይሆን እዛ ቦታ ላይ ያለው ሰው ራሱ የሚሰማው ስሜት ራሱ እኔ አላውቅም። እኔ አሁን አንዳንዴ ያንን ስሜት እኔ አሁን አላውቅም ነበር። አሁን ግን እኔ እንደሰለምኩ ሰው አይደለሁም። ሰው ሲሰልም ሳይ አለቅሳለሁ ከምላችሁ በላይ ነው ማለቅሰው። በቃ በጣም ማለት ብዙ ነገሬን ነው የሚያስታውሰኝ። ልጅነቴን ስትራግል ያደረኩበትን የሄድኩበትን መንገድ በዛ ሰዓት የተሰማኝን ስሜት ምናምን ብቻ ብዙ ነገር አለ እና እነሱን ስሜቶች ሁላ ነው ደግሞ እኛ ላይ የሚያመጡት እና እኛውን ዛሬ የሚሰልም ሰው ስናይ
እንደ አዲስ ነው እኛ የምናለቅሰው ከእናንተ እኩል። እስልምና ሁል ጊዜ አዲስ መሆኑን የምታውቁት በዛ ነው። በነገራችን ላይ የሰለምን ሰዎች ራሱ ብንሆን ራሱ ያጓጓል። የአድል ያመሰጠት እስቲል ለኛ ራሱ እንደ አዲስ ነው የሚያጓጓል። እና በቃ ድጋሚ ሻዴ ምናምን አስያዘ ምናምን እና ምን ትፈልጊያለሽ አለኝ። ማለት ምን ትፈልጊያለሽ እኔ ምን ልርዳሽ ምናምን ሲለኝ እኔ ሳሪ ምንም ነገር አልፈልግም፣ ሰላት ብቻ እንዴት እንደሚሰገድ አሳየኝ አልኩት። ልቤ እረፍት ማግኘት አልቻለም። በቃ ያቺን የመጀመሪያ ስጁድ ሳላረጋት ካሁን ሞትኩኝ አልሞትኩኝ እያልኩኝ ለራሴ እኔ ጭንቀት ውስጥ ነው ያለሁት። እና በቃ ሰላት እንዴት እንደሚሰገድ ብቻ አሳየኝ አልኩት። ሌላ ምንም ነገር አልፈልግም አልኩት። እንዴ እሺ በቃ ነገ ይመችሻል አለኝ። እኔ አሁን ይመቸኛል። እሺ በነጋታው ተቀጣጠርን፣ ተገናኘን ምናምን በቃ መከረኝ ምናምን ብዙ ነገሮች ነገረኝ ምናምን እና ሰላት መስገጃ ይሄ ቤዚክ የሆኑ የሰላት መማሪያ እንትኖችን መጽሐፎችን ቂብላ መለያ ምናምን አድርጎ ነው ይዞልኝ የመጣው እና በቃ ፋቲሃን ምናምን ጻፈልኝ። ከዛ ይሄ ቁል ሁወ አላሁ አሐድን እና ወል ዐስርን በቃ እነዚህ ቀላል ስለሆኑ ለመሸምደድ የማይከብድሽም ምናምን ብሎ እነሱን ጻፈልኝ ምናምን እና ብቻ እሱን ምናምን ተቀብዬው እሱን ምናምን ተቀበልኩትና ወደ ቤት ሄድኩኝና ቤት ከሄድኩኝ በኋላ እኔ እንዳልኩሽ የዛኔ አያቴ ጋር ነበርኩትና ከአክስቴ ጋር መኝታ ቤት ሼር ምናምን ስለምናደርግ እኔ ለመስገድ አልችልም እና ውስጤ በጣም ተጨነቀ። በቃ እንዴት ነው እዚህ መስገድ የምችለው ብዬ ማለት ነው። እና አክቹዋሊ እኔ ቤት እኛ ጋር ብዙ ከቤት መውጣት ምናምን ስለማይፈቀድ ላይክ እዛ ሲሆን ኢንጆይ ያደርገዋለሁ። በቃ እንደፈለግኩኝ ከሷ ጋር እወጣለሁ፣ እዝናናለሁ ምናምን እና ያንን ፕሪቪሌጅ እኔ ኢንጆይ ስለማደርገው ይቅርታል እና ያንን ፕሪቪሌጅ እኔ ኢንጆይ ስለማደርገው እዛ መሆኑን እፈልገዋለሁ። እና የዛኔ ግን በቃ ወደ ቤቴ መሄድ ፈለግኩ። ወደ ቤቴ መሄድ የፈለግኩበት ምክንያት ምንድነው? ላይክ ቤቴ ላይክ የራሴ መኝታ ቤት አለኝ ምናምን የራሴ ስፔስ አለኝ ምናምን እና ላይክ መስገድ እችላለሁ ማንን ሳያይ ምናምን ገባሽ? እና ያንን ነገር ማድረግ እንደምችል ስላወቅኩኝ በቃ ወደ ቤቴ ለመሄድ ፈለግኩኝ። በቃ በጣም ቸኮልኩ ቤት ለመሄድ ብቻ። ከዛ ቤት አክስቴን ደወልኩላት እና በቃ ቤት ልመጣ ነው ምናምን አልኳት። ከዛ እንዴ ምናምን ስለኝ አይ ምንም በቃ እዚህ እሷም ልትሄድ ትንሽ ጊዜ ስለሆነ የቀራት ምናምን በቃ እኔ ወደ ቤት መሄድ አለብኝ እና በቃ ቤት ልመጣ ነው ምናምን አልኳት። እና ቤቴ ሄድኩኝ፣ ተጣጠብኩ ምናልኩ ምናምን ያው ኦልሬዲ እሱ በደንብ ኤክስፕሌን አድርጎልኛል ነገሮችን መጽሐፍ ምናምን ስለሰጠኝ ማንበቡ ላይ ኢዚ ነበር እና ተጣጠብኩ ምናልኩ ምናምን እና ሙስሊም የሆናችሁ ሰዎች እስልምና ውስጥ ያደጋችሁ ሰዎች ታውቁታላችሁ ብዬ አስባለሁ። ይሄ የሆነ ህጻን ልጅ አለ ዩቱብ ላይ ሰላት የሚያሰግድ ይሄ ህጻናቶች ሰላት እንዲለማመዱ ተብሎ የተሰራ አኒሜሽን ነው እና ሰላት እየሰገደ ምናምን ልጆች የሚማሩበት ነው እና እሱን ቪዲዮ ፈልጌ ዳውንሎድ አደረኩኝ ምናምን በቃ ቁጭ ብዬ ቀኑ ሙሉ እሱን ሳዳምጡ አልኩኝ እና በቃ የተወሰነ ያህል አይምሮ መያዝ ቻለ። ከዛ ቤቴ ገብቼ መጀመሪያ ሰላቴን ሰገድኩኝ፣ የሻ ሰላቴን እና እኔ አላቅም ወላሂ እኛ በጣም እድለኛ ነን። ባይዘው ይህንን ኤክስፕረስ ማድረግ መቻላችን ሱብሃንአላህ በጣም እድለኛ ነን። እኔ በቃ ማለት ያ ጊዜ ቢመለስ ብዬ አሁን ላይ በጣም አስባለሁ። ምክንያቱም በቃ እኔ እነዛን የመጀመሪያ ጊዜያቶች ስሰግድ እያለቀስኩ ነበር የምሰግድ የነበረው። በጣም ነበር በቃ ማለቅስ የነበረው ሰላት ስሰግድ እና አንዳንዴ ምን እንደሚያስለቅሰኝ ሁላ አይገባኝም። ማለት በቃ ለምን እንደማለቅስ ሁላ አላውቅም። ከዛ አንዳንዴ ደግሞ ላይክ በጣም ይገርመኛል። ማለት አላህ እኔን አይቶ መርጦ እዚህ ቦታ ላይ ማቆሙ እኔ ማለት አልሐምዱሊላህ። አንድ ነገር በቃ የዛ ሰዓት የሚያስለቅሰኝ የነበረው ነገር ምንድን ነው? እኔ እስልምና ውስጥ ከመግባቴ በፊት ነው ገና ይሄ ስላለ ምናምን እሱ ነው የሚመጣብኝ። የሆነ ከሆነ አይነት መንገድ ላይ የነበርኩትን ከሆነ አይነት መጥፋት ላይ ከሆነ አይነት መሳሳ ላይ ከሆነ አይነት በጣም ረብሻ የሆነ ህይወት ላይ ሊያውም እኔ አስቤበት እኔ ፈልጌውን ወደዛ መንገድ ተንደርድሬ ሳይሆን በራሱ መንገድ ሰበብ አድርጎልኝ ጎትቶኝ ነው ወደዛ መንገድ ያመጣው እና የሆነ ሰላት ሰግድ ስቆም በጣም አለቅስ ነበር የመጀመሪያ ሰሞኖች ላይ። በጣም በቃ ማለት ሀዘን አይደለም ደስታ ነው። በነገራችን ላይ የሆነ ይሄ አዝኖ ምን ብሎ ምናምን አይደለም፣ ደስታ ነው። በቃ ይሄ የመርካት ስሜት፣ የማረፍ ስሜት፣ ደስተኛ የመሆን ስሜት ነው እና እንደዛ ነው። ሰላቴን መስገድ ጀመርኩ። እስከምሰልምበት ያለው ጆርኒ ይሄንን ይመስላል።
ዋው ላይክ ኢሞሽናል ላለመሆን በተቻለኝ ጥረት እየሞከርኩኝ ነው። ላይክ ነው ላይክ ሶ አንድ ያንቺ የልጆች የፊት የለኝም። ጆንሰን ግን አለ። ጆንሰን ሎሽኑ ማለት ነው። ጆንሰን ሎሽን የታመሰለች አጃይብ ነው እኮ ምን ደነቀ የሚገራርም አላ ከየት እንደሚያወጣ እኔ ያለ የፈጣሪን ስራ ከመደነቅ ውጭ እንትን የለኝም ማለት ምንድን ነው። እንደ አዲስ እኔ ብቻ የነበርኩ ነበር መስለኝ ፈጣሪውን ሲፈልግ ነበረ። ለካ ሁሉም ሰው ውስጥ ረሃብ ነበረ ከትንሽ እስከ ትልቁና ያንን ማወቅ ራሱ ውስጥ እንትን የሚያደርግ ነገር አለው። ዊር ሎስት ናው ዊ ፋውንድ መባሉ ብቻ በቂ አይሆንም። የሚመጡበት ጆርኒ ያስደንቃል። የፈጣሪ ስራ ላይ እያንዳንዱ እንዳልኳችሁ ነው። ለወደደው ሲወለድ ይሰጠዋል። በጣም ለወደደው ደግሞ አስተምሮ ይመልሰዋል። ልክ ደግሞ በጣም ሲወደው እንደኛ ብዬ እንደማስበው ከሆነ ነገሮች ውስጥ ሁሉ አሳልፎ ለሌላው ማስተማሪያ እንዲሆን ያደርገዋል። እና አሁን የእነዚህ የሰለምቴዎች ታሪክ ላይ ነው ላሉትም በሙሉ ሪማይንደር ነው። ለሚፈልጉትም ፈልገን አገኘውን ላሉትም ለተወለዱበትም የሰለምቴዎቹን ታሪክ ስንሰሙ ለእኔ ኦልሬዲ ሪሊ ነገር ነው። እኔ ብቻ ነበርኩኝ ሎስት ሆንኩትኝ ምናምን ከሚለው ለካ በጣም ብሬቭ የሆኑ ሰዎችም አሉ እና የሚገርም ነገር ነው። ሰው ኢሞሽናል የሚያደርግ ነው እና ልብ ሙሉ ያደርጋል። በፈጣሪ ላይ በምትሰሙ ጊዜ እንደዚህ አይነት ነገር ልባችሁ ሙሉ እንዲሆን እናንተው መስማት ሼር ማድረግ እኔን አታስታውሱ፣ እሷን አታስታውሰት፣ ወይም የሚመጡትን ሰዎች እንድታስታውሱ የምፈልገው እኔ የፈጣሪን ድንቅ ስራ ነው። ሌላ ነገር ምንም የለም። የእኛ ጆርኒ ሲወራ ምናምን ነገር እንትኑን አስታውሱ፣ ፖይንቱን ያዙ፣ ሀሳቡን አዲስን አልኳት ተውት። ብዙ ሰለምቴዎችም አሉ የኛ ለራሳችን ስንል ነው። ቢካዝ ዊር ሰልፊሽ ራሳችንን ስለምንወድ ፈጣሪያችን እንፈልገናል። እናንተስ ለዛ ነገር ነው ምን ያህል ቴንክፉል እንድትሆኑ የተሰጣችሁትን በነፃ ከመሰላችሁ እንኳን አትሊስት አጣጥሙት። ከዚህ እንደዚህ ርቦትም የሚመጣልና እዚህ ዛ ነው ከብቸኛነት ቦታ ላይ አሁን ሙሉ ተሰማኝ የሚሉ ነው የምትሰሙት። ብቻዬን ነበርኩ አሁን አም ፉል ነው። ያንም ደግሞ ፈጣሪን ከማግኘት አንጻር ነው እና ኢትስ አሜዚንግ። ሰው ጥያቄ ልመለስና ብዙዎቻችን ያው ሚረሪንግ ነው መሰለኝ ራሴን ሚረር ለማድረግ አሁን እኔ እዚያ ውስጥ ራሴ ውስጥ አንቺ ውስጥ ከትቼ ነው የማየው። የሆነ ሰው ሂስቶሪ ስሰማ ወይ እኔ ጥሩ ማዳመጥ እንትን አለኝ ወይንም ደግሞ እውነተኛም ሊትራሊ ብዙ ሰዎች በእንደዚህ አይነት ጆርኒ ፈጣሪያቸውን በመፈለግ ጆርኒ የደከሙ አሉ። ገብቶሻል? ፈጣሪያቸውን ሲፈልጉ ናይስ ዋን ቴንክ ዩ አለ ጨምርላችሁ ናይስ ክራውን